ከደወልኩልህ እኮ ቆየ። ጸጉሬ ልስተካከል ብዬ ጸጉር ቤት ሄጄ ነበር። እሺ ምንድን ነው ፊትህ? ጥሩ አይደለም። አዎ ጥሩ አይደለም። ለምን? ምን ሆኖ ነው? ያጋጠመ ነገር አለ እንዴ? አሁን ከልሹ ጋር ነበርኩ። የተፈጠረውን በሙሉ ነግረኛለች። ምን ሆነ የተፈጠረው? እንደማያውቃቱን እህቴ በአንተ ምክንያት እያለቀሰች ነው ያለችው። የኔ እናንተ መስማማት ወደ ጎን አድርገውና ይቆይ። አዶኒ ከልሹ እንድትርቅ እየነገርኩ ነበር እኮ። ለምንድን ነው ያንን ያደረገው? እውነት ለመናገር እኔ እሱን ለማድረግ እየሞከርኩ ነው። ታዲያ ከሞከርክ ልጅቷ ለምን አለቀሰች እንዴ? እሷ መጣ ቀርባኝ ስለነበር ነው። ለዛ ነው። ምንም ማድረግ አልቻልኩም። እሷ ካለቀሰችም ያለቀሰችው መስማማት ባለመቻላችን እንጂ በሌላ አይደለም። ምን ነው ዝም አልክ? እና ለዚህ ነገር መፍትሄው ምንድን ነው? ልጅቷ አንተን ስታይ የምትረበሽ ከሆነ እንደምትወድ ደግሞ እየተናገረች ነበር። ግን ይህንን ከቁም ነገር እንዳትወስዱ። ማለትማ ያው ኤልሹ አይደለች? ገና ልጅ ናት። የምታደርገውን ነገር ከቁም ነገር ቆጥራ የምታደርገው አይመስለኝም። መጣሁ። ምንድን ነው? እንነጋገር። ስለምን እንደምንነግረኝ ደግሞ? መጀመሪያ ቁጭ በይና እናውራ። እሺ፣ በመጀመሪያ ደረጃ ስለ ሁሉም ነገር ይቅርታ። አንቺ ሳይሆን እኔ ነኝ እንደዚህ አይነት ነገር ውስጥ እንድትገቢ ያደረኩሽ። ምን አይነት ነገር ውስጥ? ፍቅር የሚባለው ነገር ውስጥ እኔ ነኝ እንድትገቢ ያደረኩሽ። አንተ አይደለም የሚከተትከኝ፣ ራሴ ነኝ የገባሁበት። ያው ማን ሰው ላይ ቢሆንም እሱን እኮ ነው የምልሽ። እኔ ለአንቺ ህይወት የተሳሳትኩኝ ሰው ነው። በምንም መንገድ እኔና አንቺ መቼም ማች ልናደርግ አንችልም። እንዴት እርግጠኛ ሆንክ? ለምንድን ነው ማች የማናደርገው? ለምን እንደዛ አሰብከው? እያየሽው አይደል እንዴ? እኔና አንቺ በምንም መንገድ ልንገጣጠም አንችልም። የሀዘንሽ ምክንያት ይሆንኩ እኮ ነው። እኔም ሰላም እየተሰማኝ አይደለም። ሰላም ነሰብክ? እኔ እንደዛ አላልኩም። እና ምንድን ነው እያልክ ያለኸው? እኔ ምንም እየገባኝ አይደለም። እሺ በቃ በቀጥታ ልንገርሽ፣ እኔ ለአንቺ ምንም አይነት የፍቅር ስሜት የለኝም። እንደ እህቴ ነው የምወድሽ። በቃ በስተት ነው አብረን የሆነው። ለዛ ደግሞ ይቅርታ። ምን? ልክ ነሽ። መናደድ መቆጣት መብትሽ ነው። የፈለግሽውን የማድረግ መብት አለሽ። እና ሰነስባት ተቀ ንገረኝ እንጂ እኔ ለአንተ ምንም አይነት ዋጋ የለኝም ወይ? ዋጋማ አለሽ። ለምንድን ነው የማይኖርሽ? በደንብ ነው ለእኔ ዋጋ ያለሽ። አሁን ዝም በለኝና ውጣልኝ። አዱ በቃ አሁን ውጣልኝ። እኔ አንተ ማስመሰል ምንም አያደርግልኝም። ውጣ። ኤልሹ እውነቱን ማወቅ ስላለብሽ ነው የነገርኩሽ እንጂ ሌላ መጥፎ ነገር አስቤ አይደለም። የምድር ላይ መጥፎ ሰው ነሽ። በጣም ሲበዛ መጥፎ ሰው ነህ። አሁን ውጣልኝ። እሺ ከምን ይለቀ ውጣልኝ። ኤልሹ ውጣልኝ። አይ እዚህ ማለቀስ ይበልጥ ሲጨመር ራሴ ጥፋት ነው። እህቴ እባክሽን አትሂጂ። ወንድሜን ላሳምነው ወይ ደግሞ እናቴን ልጥራትና ትቆጣው። አይ ተይው፣ መኩ የተናገረው እያንዳንዱ ነገር ልክ ነው። እኔ ነኝ ክብራችሁን ዝቅ አድርጌ ያዋረድኳችሁ። ስለዚህ ምንም አትበይው። ግን እኮ በቃ አንድ ተሳስተሻል አይደለ? የማይሳሳት ሰው ደግሞ የለም።
ስለዚህ ይቅር ሊልሽ ይገባ ነበር። በቃ መሽቷል፣ ሂድ። እህቴ በዚህ ሰዓት መሽቷል እኮ። ወይ ደግሞ ባልሽ ምጣ እንደውለት። አይ እንደዛ አይሆንም። ረፊሽን ሆኖ አርፈሽ ቁጭ በይ። እሺ በቃ ወይኔ ልሸኝሽ። ምን መሆንሽ ነው? አይሆንም አልኩሽ እኮ በቃ። ለምንድን ነው ድርቅ የምትዩ? እሺ ምን ይሻላል? በዚህ ጨለማ ውስጥ የሆነ ነገር ብትሆኝስ? ምንም አልሆንም ኑኑ፣ በቃ ሂጂ ግቢ። እህቴ ብሩን ደግሞ ከየትም ብለን እናመጣለን። እሺ እኔ ያገኝልሻለሁ። አትጨነቂ በቃ ኑኑ፣ እኔ የሆነ ነገር አድርጌ ማግኘት አይቀርም። እና ባልሽ ልጠይቂው ነው? እና ደግሞ እህቴ የሆነ ክፍል ክፍት ሆኖ በአጋጣሚ ስገባ የባልሽን ፎቶ አይቼው ነበር። ደግሞ ከላይ ነበር ያለው፣ ከሌሎች ፎቶዎች ጋር ተለጥፎ አይቼዋለሁ። ላይ መጨረሻ ክፍል ላይ ያለው ነው? አዎ። አንቺ ማየትሻል እንዴ? አላየሁትም፣ ግን በቃ ግቢ። እኔ ስደርስ ደውዬ እነግርሻለሁ። እሺ በቃ ሰላም ደሪ፣ ሰላም ግቢ። እሺ እህቴ። እሺ አንቺ ማረቢ ቆይታ አባሽ ነበርሽ። ለምንስ ነው ስልክ ሲደወልሽ ማታነሺው? ንገሪኛ። ከቤት ለኔ ሳትነግሪኝ አትውጪ አላልኩሽም? ብዬሻለሁ አላልኩሽም? ሱቅ ሂጂ። ቀና ብለሽ እያየሽኝ አውሪ። ሱቅ ቆይ ምን ለመፍጠር ነው የሄድሽው? ምን ለማድረግ ነው የሄድሽው? የታለ የገዛሽው ዕቃ? ንገሪኛ፣ የታለ የገዛሽው ዕቃ? የምፈልገውን ዕቃ ሳጣ ዝም ብዬ መጣሁ። ኧረ ቴዲ ፋራ ነው አይደል? ቆይ በምን አይነት ደረጃ ነው ፋራ መስዬ ታየውሽ? ንገሪኛ፣ እንዴት ነው ፋራ መስዬ ታየውሽ? እኔ እንደዛ አላልኩም ቴዲ፣ በቃ ተወኝ፣ አትጨቅጭቀኝ። ይኸውልሽ መሲ፣ እንድጨቃጨቅሽ የማትፈልጊ ከሆነ አርፈሽ ተከብረሽ ኑሪ። አሁን እኔ ተናድጄ ከዚህ ቤት ባስወጣሽ የትም አባሽ መግቢያ እንደሌለሽ ወቂ። እሺ መሲ፣ እሱም በደንብ አድርገሽ አስታውሹ እንዳረሽ። እኔ ነኝ የመጨረሻ አማራጭሽ፣ የድል ሎተሪሽ በይ። ስለዚህ የምልሽን እሺ ብቻ ብትይ ላንቺ ጥሩ። ገባሽ? አዎ ልክ ነህ። እሺ
አይ መሲ፣ መጀመሪያ ታናድጅኝና ከዛ አንጀት ትበያለሽ አይደል? ምንም እኮ ማገቢ ፍጡር ነሽ። አምላክ ሆይ ትዕግስት እንዲኖረኝ አድርገኝ እባክህ። ይህንን ነገር መቋቋም ችዬ እንዲቀበሉ አድርገኝ። ምን ሆነሽ? ምንድን ነው? አይ አይደለሽም። የተፈጠረ ነገር አለ እንዴ? አዎ ቤሉል። ምንድን ነው እሱ የተፈጠረው ነገር? ቤሉል እህቴ ከደቂቃዎች በፊት እዚህ ነበረች። ወንድሜ ግን ውጪ ብሎ አባረራት። መሲ እዚህ ነበረች? የምርሽን ነው? አዎ እዚህ ነበረች። እሱ ግን አባረራት። እንዴ ለምን? ለምንድን ነው የሚያባረራት? ስለተናደደባት እዚህ ቤት እንዳለች ብሎ ነው ያባረራት። ለምን አልነገርሽኝ? እንዴት ዝም ትያለሽ? ላንተ ብነግርህ ከወንድሜ ጋር ትጣላላችሁ። ለዛ ነው ያልነገርኩ። እና አሁን ተመልሳለች? በቃ አዎ ሄዳለች። ምንም ጥሩ አልሰራም። እህቱ እኮ ነች። እንደዚህ ማድረግ አልነበረበትም። ቤሉል እህቴ ችግር ውስጥ ናት። የምን ችግር? የኔ ልጅ እዚህ ነሽ እንዴ? አተኛ? አዎ ልተኛ ነው። ልተኛ ስል የመጣሽው? የምር ልተኛ ነው? አዎ ደህና ደሩ። ደህና ደሩ። እኔ ያዘንሽ ትመስያለሽ። እንደኑንዬ ምን እንደሆነች አላውቅም። ብጥብጥ ብላለች። እሷን ሳይ ደግሞ እኔም አይምሮ የተረበሸብኝ። ምን ሆና ነው? ያው በዚህ እድሜዋ እንደው ቤት መቀመጥ ይሆናል ሆድ ያስባሳት ማለት። ያው የልጅ ነገር እንግዲህ እኔማ በስላለች ብዬ አስቤ ነበር። እሷ ግን ገና ልብስና ጫማ ነው የሚያሳስባት። ኧረ የእውነት እንደዛ አለችሽ? አዎ። እኔ ደግሞ እሷ የምትፈልገውን የማድረግ አቅም የለኝ። አይንዬ ምን አሰብኩ መሰልሽ? ኑኑ ወደ ትምህርቷ መመለስ አለባት። ያው የቤቱን ስራ ደግሞ አረ ችግር የለም፣ ለቤቱ ስራ ነው ያለው። ብቻ እሷ ትምህርቷን በደንብ ትማርልኝ፣ እሱን ትቀጥልልኝ። አይ እንደዛም አይሆንም፣ ሌላ አጋዥ ይጨመራል። አየይ ግድ የለም፣ ለየትኛው ስራ ብቻ እሷ ትማርልኝ፣ ምንም ችግር የለም። እኔ ለስራው ላንስ። በጣም አምሮብሻል። እንዴት እኮ ነበር ጠብቄ ነበር። እንዴት ነው ከጊዜ በኋላ ትምህርት መቀጠል ምን አይነት ስሜት ነው ያለው? ደስ ይላል። አሁን በእናትህ ሰረፍትብኝ አድርሰኝ። ቁርስ በላሽ እንዴ? አዎ በልቻለሁ። እሺ በቃ እንውጣ። እንዴት አደራችሁ? ላይ እንዴት አደርሽ? ምንድነው ልትወጣ ነው እንዴ? አዎ ግን አልቆይም። ወይስ ከዛ ከጓደኛሽ ጋር ሆኜ እንዳይደብራችሁ? አረ ከእንቅልፌ ስነሳ የለችም፣ ሞታለች። ስደውልላትም ስልክ አታነሳም።
እሺ በቃ እንዳልኩሽ አልቆይም፣ ቶሎ እመጣለሁ። መሲ 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 እዚህ የሆነች ነው ጭራሽ ጠራሽ ማሰብ። አልሰማሁም ነበር። እሺ ለማንኛውም ቁርስ ስጪኝ፣ ልወጣ ነው። በጣም ከባድ የሥራ ቀጠሮ አለብኝ። ውይ ቁርስ እኮ አልሰራሁም። ምን ማለት ምን አለው? ምን ማለት ነው ቁርስ አልሰራውም ማለት እንዴ? ቆይ ይህን ካልሰራሽ ምን ሰርተሽ ልበይ ነው? ምንድን ነው ሰራሽ? እኔ ሰራተኛ እንደሆነ እዚህ ቤት መጣኝ። እሱን ካልሽ ወጥተሽ እየሰራሽ እኔን ቦታ መተካት ነው። አዎ ልክ ነህ። እንዳልከው ወጥቼ ሰርቼ ትናንት ነግሬህ የረሳሁን አስቤዛ መግዛት አለብኝ መሰለኝ። የምርሽን ነው መሲ? አልሰራውም ያልሽኝ? እየቀለድሽ ነው አይደል? አይ አልቀለድኩም። ትናንት እኮ አስቤዛ አምጣ ብዬ ነበር። ስለዚህ አልመጣሁም። ስለዚህ አልሰራውም። እና ቤት ባሉት ነገሮች አሰሪልኝም እንዴ? ማስመሰል አለብሽ መሲ፣ አለበለዚያ ትበያለሽ። ቤት ያሉት ነገሮች እኮ ላንተ አይመጡንም። ማለት አንተ የተከበርክ ሰው ነህ የኔ ባል። ለዛሬ ውጭ ብላና ለበኋላ ግን ቆንጆ ምግብ ሰርቼ እጠብቅሃለሁ። እሺ በቃ ለዛሬ አልፍሻለሁ። ከእንግዲህ ግን እንዳይደገም እሺ? እሺ እሺ። ደግሞ ቴዲ ማታ ከተኛው በኋላ እዛ ክፍል ገብተህ ነበር አይደል? ምግብ ይዘህ ነው የገባኸው። እቃዎቹን ስለማጥባቸው ክፈትና አውጣልኝ፣ ወይም ደግሞ እኔ ላውጣው። ቆይ እየተከታተልሽኝ ነበር እንዴ? ወይስ በህልምሽ ነው? አይ እየተከታተልኩ አልነበረም። ሶፋ ላይ አይደል የተኛሁት? በአጋጣሚ ነው ያየሁት። አይ በቃ መቃዠት ጀምረሻል። እኔን ጥፋተኛ። ሲጀመር ብቻሽን መተኛት አልነበረብሽም። ቆይ ለምንድን ነው ያክፍል የማይከፈተው? እኔ ሁሌም ነው ጥያቄ የሚሆንብኝ። ምን ነው ዛሬ በግራ ጎንሽ ነው እንዴ ተነሳሽው? መሲ እንደዚህ አይነት ጥያቄ መጠየቅ የለብሽም። በቃ አትጠይቂኝ እሺ? እንዴት አይነት? ለምን ዝግ ሆነ ይባላል እንዴ? አይባልም መሲ። የሆነ ቀን ላይ ለምን እንደማልከፍተው ለምን እንደተዘጋ ሁሉንም ነገር አስረዳሻለሁ። ግን ለምን ተዘጋ ይባላል። እሺ በቃ ቻው። ቆይ ማድረግልሽ ነው የሚሻለው። ዝም ብዬ በሚጠቀው እንዴ እንደ
እንደዛ ከሆነ ደግሞ ለምንሽ ነው ብሎ መጠበቅ ይቀር። ሄሎ ቤል። ኑኑ እንዴት አደርሽ? ደህና ነኝ። እንዴት አደርክ? በቃ ውጭ ነው ያለሁት። የምወስድሽ ቦታ ስለሚኖር ስራዎችሽን ጨራርሽ። እሺ? መቼ? አሁን? አዎ አሁን ውጭ ነኝ። ትንሽ ቆይቼ እመለሳለሁ። ዛሬ የምወስድሽ ቦታ ይኖረኛል። ስለዚህ እንገናኛለን። ግን ቤሉ የትም ባልወጣ ደስ ይለኛል። እንዴ ኑኑ ለምን? ምን ሆነሻል? ከኔ ጋር እኮ ነው የምትወጪው። ከሌላ ሰው ጋር የምትወጪ ያስመሰልሽው። አዎ እሱማ ካንተ ጋር ነው። ግን ደግሞ እኔ ቤት መሆኑን የምፈልገው። አይ እንደውም ከወጣን ስንት ጊዜያችን። እኔ እንድንወጣ እፈልጋለሁ። ስለዚህ ስራሽን ብቻ ጨርሽ፣ ሌላ ነገር አያስፈልግም። እሺ በቃ እሺ የኔ አበባ ቻው። በቃ ቻው። መቼ ነው እንደዚህ የደከምኩት? መቼ ነው ተስፋዬ ሁሉ ጨልሞ ባንዴ በቃኝ ያልኩት? የቱ ጋር ነው ትልቁ ጉዳት የደረሰብኝ? ምኑ ጋር ነው ከባድ ጠባሳ ያለብኝ? ነገሮች ለምንድን ነው ይሄን ያክል የከበዱኝ? እንዴ በጠዋት የት ሄደሽ ነው? በዛ ላይ ደግሞ ስደውል ስልክ አታነሺም። ምን ሆነሽ ነው? በእናትሽ ይሄ ነገር የግድ ማድረግ ነበረብኝ። ምኑን ነው ማድረግ የነበረብሽ? ይኸውልሽ ቤቲ፣ መቼስ እኔ ያሰብኩትን ነገር አደረግኩ አትይኝም አይደል? እልሻለሁ ጓደኛዬ፣ የምር አደረግኩት። በቃ አንዴ ሆኗል እልሻለሁ። ስለዚህ አደረግኩት። አላስቻለኝማ። በቃ ብዙ ጊዜ እኮ ላገኘው ሞከርኩኝ ግን አልቻልኩም። አሁን ግን በቃ ጠዋት ሄጄ በር ላይ ጠበቅኩት። ከዛ ሲወጣ ነው ያገኘሁት። ወይኔ እኔ አላምንም። አትቀልጂ፣ ጭራሽ ቤቱ ድረስ። እሺ እሱስ ይሁን። በመጨረሻስ የምትፈልጊውን ነገር ሰማሽ? አረጋገጥሽ? አዎ አወቅኩኝ። በቃ ማወቅ ያለብኝን እያንዳንዱን ነገር ሄጄ አረጋገጥኩኝ። ኧረ እባክሽ። እሺ ስለ እኔ ምን አለሽ? ምን ብሎ ተከራከረሽ? አይ አልተከራከረኝም። በቃ እውነቱን ነገረኝ። ምን አለሽ? እውነቱ ያልሽው ነገር ምንድን ነው? ማወቅ እፈልጋለሁ። ይሄን ያህል? እንደውም ፍላጎቴ ከነገርኩሽ በላይ ነው ማወቅ የምፈልገው። እሺ በቃ ለምን መሰለሽ አንቺ ጋር የደወለው? በቃ ከሰው ጋር ተመሳስለሽበት ነው። እቺ ነች አይደለችም የሚለውን ለማወቅ ነበር። ግን አንቺ በአካል አልገኝለት አልሽው። ምን? የምር እንደዛ ነው ያለሽ? ከዛ አንቺ አመንሽው? አዎ እውነቱን እስከነገረኝ ድረስ አምነዋለሁ። እውነቱን ንገሪኝ ካልሽኝ ግን እኔ ምንም ነገር የሚያሳምን ነገር አልሰማውም። ላምነው አልችልም። በቃ እኔ ካመንኩት ይበቃል። የምርሽን ነው ቤቲ? አዎ ጓደኛዬ። እሺ እንደፈለግሽ። አንቺ ሁሌም ልክ ነሽ። እጭ ይሄው መጣልሽ። በቃ እኔ ለክፈል እንጂ። እንዴት ናችሁ? የኔ ልጅ እንዴት ነሽ? ደህና ነሽ? እንደው የትናንትናው ድብርት ለቀቀሽ? ደህና ነኝ እናቴ። እንደው የኔ ልጅ ትናንት እኮ በይሉ የሆነ ነገር አማከረኝ። እንዴት ነው ታንቺ ጋር ወጣችኋል እንዴ? ስለምን አወራችሁ እናቴ? መቼም የማይሆን ነገር ጠይቀሽው አላሳቀቅሽውም አይደል? ለምን ብዬ አሳቅቀዋለሁ? ደግሞ እኔ ሳሉን ራሱን ያናገረኝ እና ስለምንድን ነው ያማከረሽ? ስለ አንቺ ትምህርት ነው። አንቺ እንድትማር ይፈልጋል። ያቋረጥሽውን ትምህርት እንድትቀጥይ ይፈልጋል። በምን ጊዜ ነው እናቴ? እኔ እንኳን ይቅርብኝ። ምን ማለት ነው ይቅርብኝ ማለት?
ለስራው እኮ ነው ያለው እንዴ። አረ ለሌላው ነገር እኔ አላንስም። እንዴት ነሽ ሊዛ? ጓደኛሽ በቃ ቀልብ የላትም አይደል? አይ ትንሽ ስለደበራት ነው እንጂ ቀልብ አላት። ምን ነው? ምን ሆነች? አንቺ እያለሽላት ደግሞ የምን ድብርት ነው? አንዳንዴ ያጋጥማል፣ ያለ ነገር ነው። ዝም ብሎ ያለ ምክንያት ይደብረን የለ? እሱስ ልክ ነሽ። እኔ የምልህ ቆይ መሲ ከዚህ በኋላ እዚህ ቤት አትመለስም እንዴ? እሱን ማንሳቱ ለምን አስፈለገ? ትናንት አይቻት ስለነበረ ነው። አሁን ደግሞ ትዝ አለችኝ አንተን ሳይ። የት ነው ያየሻት? እናቴ አንቺ ምንም ነገር አታስቢ። እኔ ነገሮች ቀለል ሲሉ ማማር እችላለሁ። ስለ እኔ ማንኛችሁም ብትሆኑ መጨነቅ የለባችሁ። የኔ ልጅ እኔማ ደስ የሚለኝ ትምህርትሽን ብትማሪልኝ ነበር። ለስራው እንደሆነ አታስቢ፣ እኔ በቂ ነኝ። ደግሞ ለየትኛው ስራ? እዚህ ቤት ምን ስራ አለና ነው? እናቴ ስራው ብዙም ሆነ ትንሽ አንቺ ስትሰሪ ማየት አልችልም። ማን ይኛለሽ? ታግዥኛለሽ እኮ። ግን እንዳልኩሽ ትምህርትሽን ቀጥይልኝ እባክሽ፣ ለኔ ስትይ። አይ አይሆንም እናቴ፣ በጭራሽ አይሆንም። የሰው ቤት መኖራችን ሳያንስ ሌላ ነገር ማስቸገር የለብንም። በዛ ላይ ደግሞ እናቴ ቤሉል ከሆነ የሚያስገባኝ በጣም ውድ ትምህርት ቤት ነው የሚያስገባኝ። ስለዚህ ቅርብኝ። አንተ ያናበርክ ምንድን ነው? ቆይ አንቺ እዚህ ምን እያደረግሽ ነው? ቆይ አንተ ምን ባለጌ ሰው ነህ? ቆይ ልትደረግ ወይስ ልናገር? ተረጋጊ፣ ተረጋጊ። ቆይ አዳምጪኝ፣ ተረጋጊ። በጣም ከባድ ነገር ውስጥ ነው። ከባድ ችግር ነው ያጋጠመኝ። ተረጋጊ። ላገኝ እንዴ ቆይ እሺ፣ አንቺ ራስሽ ለምን ጠፋሽ? በየትኛውም መንገድ በቃ በየትኛውም መንገድ እኮ ልገኛልክ። ያለኛው ማለት ደግሞ ይሄ ብቻ ነው። ቆይ ትዲ ምን አድርገህ ነው? ምን አደረግኩክ? ቆይ ለምንድን ነው እንደዚህ የምታደርገኝ? ይኸውልሽ ፍቅር፣ ገና ብዙ ማብራራልሽ ነገሮች አሉ። አሁን ግን ከዚህ መሄድ አለብን። እባክሽን አዳምጪ፣ እባክሽ፣ እባክሽን ድምፅሽን ቀንሺ፣ እባክሽ። ለምን ለምን? እኔ በጣም ብዙ የምጠይቅህ ጥያቄዎች አሉ እና እዚሁ ነው የምትመልስልኝ፣ እዚሁ። እሺ እባክሽ ግን አሁን ከዚህ አካባቢ እንሂድ። ይኸውልሽ ሁሉንም ጥያቄዎችሽን እመልስልሻለሁ። እባክሽ አሁን ግን ከዚህ አካባቢ እንሂድ። ነይ ሆቴል እንሂድና እናውራ። አይሆንም፣ የትም አልሄድም። እቤት እንገባና እንነጋገራለን። ፍቅር አትከራከሪኝ። አሁን ግን ነይ እንሂድ፣ ነይ እንሂድ። ልቀቀኝ! አይቻልም፣ አልፈልግም፣ ልቀቀኝ። ቆይ ቤት ምን አስቀምጠክ ነው? ለምንድን ነው እርግብ የፈለከው? ለማንን ያስቀመጥከው? ምን ታኒ ምን እየሆንኩ ነው? እባክሽ ዝም በይ፣ አትከራከሪኝ እባክሽ። እከራከራለሁ፣ በደንብ ነው የምከራከርክ። ቆይ ምን አይነት ሰው ነህ? እንደዚህ ሸተም እንደዚህ አስመሳይ ሰው ነበርክ እንዴ? ገና መች አወራሁሽ? እባክሽ ላስረዳሽና ይዛኔ ትወቅሽኛለሽ። እባክሽ እሺ እና እንሂድ፣ ግን እያንዳንዱ ነው ታወጣታለሽ። ቴዲ እኔ ግን አንተን አድርገኝ፣ መጨረሻ በእኔ እጅ ነው የሚሆነው። እያንዳንዱ ነው ታወጣታለህ። እሺ እሺ እሺ፣ እባክሽ አሁን ግን ዝም በይ። በጣም ነው ያቃጠልከኝ። እያንዳንዱ ነገር ለማወቅ ነው ቀጣይ እዚህ ድረስ የመጣሁት።